በጣም ይቅርታ። ለምን ለገፈተርከኝ ነው? አዎ እንደዛ ማድረግ አልነበረብኝ። አየህ የልቤ ቁስል የማይገባ ደደብ ነህ። እሺ እኔ ስለገፈተርከኝ ምንም አልመሰለኝም። ቢገባ እኔ ጉዳይ እንደማ ፍቅር እያወቅ ደውለህ ክፍሌ የጠራኝ ሰዓት ነው። ከዛሽ ገረድ ጋር ተመሳጥረ ነው። ቆይ አንዴ ላስረዳሽ። ዝም በል። አንድ እርምጃ ብትራመድ ውርድ ከራስሽ። እሺ ምን አድርገሽ ታሪክ ነው ክፍሌ ገባሽው? ከዛ ከፍቅረኛሽ ጋር ምንድን ነው የተመሳጠራችሁ? ቃል ስለምንድን ነው የምታወሩት? ስለምን መሳጠር ነው የምታወሩት? ዝም በል። ሁሉንም ሚስጥራችሁን ደርሼበታለሁ። እሺ ቅድም ከክፍሌ አልወጣም ስልሽ ለዳግም አስደውልሽ እኔን ከክፍሌ ለማስወጣት ነው ንገሪኝ። አሁን ምን ልታረጊ እንደገባሽ ብቻ ንገሪኝ። አለበለዚያ ግን ሲጥ አድርጌ ነው የምገልሽ። ቃል እያሳመምሽኝ ነው። ምን ሆነሽ ነው ልጄ? እና ቆይ በኃይሉ በቅርቡ ይፈታል? ሁሉንም ነገር ነገርሽው እንዴ? እኔንም ልጅሽ አድርገሽ ፋይል ውስጥ ልታስገቢኝ እንደሆነ? አዎ ሄሉዬ፣ እንዴት በጊዜ መጣሽ? እንዴት በጊዜ መጣሽ ነው? እንዴት በህይወት መጣሽ? እንዴ ምን ማለት ነው ደሞስ? ጓደኛችን እሺ እንዳስወገድሽ ላከች። እኔ ግን በዚህ ጉዳይ ብዙ ፍላጎት የለኝም። የሚጠቅም አይነት ሰው መሆንሽን ካወቅኩ ልተውሽ ይችላል። እስኪ አሳምኝ። እቺ ውሻ ልጅ ሰላም ንብረቶቹን በስሟ ልታዞር ነው። ቃልን ብቸኛ ወራሽ ልታረጋት ነው። ሳስበው ቃል ሁሉንም ነገር ብቻዋን ለመውረስ እያሰበች ነው። እቺ ውሻ ልጅ የማትረባ ልትክደኝ እያሰበች ስራ ታሰራኛለች። ሲጀመር አልተሳሳትኩም። ባልቀድማት ቀድማኝ ነበር። እኔንም እንዳንተ ከርታኛለች። ግን እኔ እናንተ ከተጋገዝን ዝም በይ። ሰርፕራይዝ የእህቴ ልጅ ብሌንና ዳግም እንግዲህ ከቃል ላይ ፋይሉን ወስደዋል ማለት ነው። እሷ ጋር የነበረውንም አጥፍተዋል። እንግዲህ ዳግም ለእናቱ ሲል ሳሚ አድርግ ያለውን ነገር አድርጓል ማለት ነው። ምክንያቱም ዳግም እንግዲህ ይህንን ነገር ባያደርግ ኖሮ ሳሚ ሁሉንም ነገር ለባኃይሉ ይነግረውና ባኃይሉ ደግሞ እናቱን ሊጎዳበት እንደሚችል ስለተሰማው በአሁን ጊዜ እንግዲህ ዳግም ሳሚ የሚፈልገውን ነገር አድርጎለታል ማለት ነው። ግን ደግሞ ዳጊም ለሳሚ ማስጠንቀቂያ ሰጥቶታል ማለት ነው። ምናልባት ከእንግዲህ በኋላ ከእናቴ አጠገብ ድርሽ እንዳትል ብሎ ፋይሉን ሰጥቶታል ማለት ነው። እሱም እንግዲህ ቃል ገብቶለታል። ግን ደግሞ ቃሉን ያከብራል ወይስ አያከብርም የሚለውን ወደፊት የምናየው ነው ማለት ነው። ሳሚ መቼም ቢሆን ዳግምን ከመጠቀሚያነት ወደኋላ እንደማይል ግልጽ ነው ማለት ነው። ዳግም ግን እዚህ ጋር ምናልባት ደግሞ ብልጥ ቢሆን ያንን ፋይል ራሱ ጋር ማስቀረት ነበረበት። ግን ሲያስቀር አላየነውም። እንደዛ አድርጎ ከሆነ በጣም ጥሩ ነው የሚሆነው። ምክንያቱም ሳሚን ለማስፈራሪያና ወይም የሳሚና የባኃይሉ ወንጀል እዛ ፋይል ውስጥ ስላለ ምናልባት ዳጊ እንግዲህ ራሱ ጋር አስቀርቶት ከሆነ ጥሩ ነገር ሰርቷል ብለን እናስባለን። ግን ምንም ፋይሉን ሳያስቀር በቀጥታ ወስዶ ከሰጠው ግን ዳግም አሁንም ምንም ነገር ዋስትና የለውም ማለት ነው። በፈለጋቸው ሰዓት ተነስተው እሱን እንደፈለገው ሊያደርጉት ይችላሉ ማለት ነው። ሌላው እንግዲህ ፋይሉን ለመውሰድ የተጠቀሙት መንገድ ትልቅ ስህተቶችን ፈጥሯል ማለት ነው። እንግዲህ ቃል ዳግምን በጣም ትወደዋለች። እሷ ክፍሉ በጠራት ጊዜ እሷ ያሰበችው ሌላ ነገር ነበረ ማለት ነው። እሱ ግን እሷ ከዛ ክፍል ውስጥ እንድትወጣ ስለፈለገ ነበር እንደዛ ያደረገው። ቃልም እንግዲህ ጊዜ ሳታጠፋ እሱ ጋር እንደደረሰች ልትስመው ሞክራለች ማለት ነው። እሱ ግን ያንን ነገር ታግሶ መቆየት አልቻለም ማለት ነው። እንግዲህ ገፍትሮ ጥሏታል ማለት ነው። እንግዲህ ቃል ከመቼውም በላይ በዳግም ልቧ ተሰብሯል ድጋሚ ማለት ነው። ከዚህ በፊትም እንግዲህ እንደዚሁ ክላስ ውስጥ ሄዳ ሌላ ነገር ማድረግ ስትፈልግ እሱ ተቆጥቶና በፍጹም ከእሷ ጋር እንደዚህ ማድረግ እንደማይፈልግ ደጋግሞ ነግሮ ነበር ያባረራት ማለት ነው። ዛሬም ለራሱ ጥቅምና እንግዲህ እሷን ከክላሷ እንድትወጣ ብለው ያቀረቡት መፍትሄ እንግዲህ ብሌን ነበረች ይሄንን ነገር ያቀረበችው ማለት ነው። እንግዲህ በዳግምና በቃል መካከል ትልቅ ክፍተት ፈጥሯል ማለት ነው። ከእንግዲህ በኋላ ቃል ዳግም ጋር ድርሽ ልትል አትችልም ወይም ደግሞ ለሱ መልካም አስተሳሰብ እንደማይኖራትና ለዚህ በስሜቷ እንደተጫወተና እንደዚህ እንደቀለደባት መቼም እንደማይቀርና ብድሩን እንደምትከፍለውና ዋጋውን
እንደምታስከፍለው ደጋግማ ዝታበታለች ማለት ነው። እንግዲህ እሱም ያደረገው ነገር በእርግጥ ትክክል አይደለም። ማለትም ወደ ክፍሏ ከጠራት በኋላ ሌላ መንገድ መምረጥና ወይም ደግሞ ሌላ አማራጭ መጠቀም ነበረበት ማለት ነው። እሷ እንግዲህ በጠራት ሰዓት ልቧ ውስጥ የነበረው ሀሳብ ሌላ ነበር። እሱ ጋር ስትሄድ ደግሞ ያጋጠማት ነገር ሌላ ሆኖ ስታገኘው ክፉኛ ልቧ ተሰብሯል። እንግዲህ ከዛም በኋላ ክፍሏ ገብታ አልቅሳለች ማለት ነው። ግን ደግሞ ለምን እንደዛ እንዳደረጉም ጠርጥራለች። ነገሩን አልደረሰችበትም እንጂ የሆነ ነገር በሁለቱ መሀል ተመሳጥረው እንደዚህ እንዳደረጓት ማለት አውቃለች። ቃል ከክፍሏ እንድትወጣ የተደረገበት ምክንያት የሆነ ምክንያት እንዳለው ገብቷታል። ግን ደግሞ ምንም ማስረጃና ማረጋገጫ ስላላገኘች ምንም ማድረግ አልቻለችም ማለት ነው። እንግዲህ ክፍሏ ስገባም ብሌን ክፍሏ ውስጥ ስለነበረች ክፉኛ አንገቷን አንቃት ነበር። የሆነ ነገር ከዳግም ጋር ተመሳጥራችሁ እኔን ከክፍሌ እንድወጣ አድርጋችሁኛል። ስለዚህ ክፍሌ ውስጥ የምትፈልጊው ነገር አለ። ቅድምም ደግሞ ልታስወጭኝ እየሞከርሽ ነበረ። ምን አባሽ አስበሽ ነው ብላ ጉሮሯን ሲጥ አድርጋት ነበር፣ ትንፋሽ እስከሚያጥራት ድረስ ማለት ነው። ብሌንም እንግዲህ ስራዋን ከሰራች በኋላ ሁሉንም ነገር የማያስነቃ መልኩ ነበር ያደረገችው ማለት ነው። እንግዲህ ከላፕቶፑ ላይ ፋይሉን ኮፒ አድርጋዋለች ማለት ነው። ስለዚህ ስትፈትሻትም ምንም ነገር አላገኘችባትም። ብሌን በተቻላት መጠን እንግዲህ ለማሳመን ሞክራለች ማለት ነው። ስትፈትሻትም ባዶዋን ስለነበረ እኔ የዚህ ክፍል ውስጥ የተገኘሁት ክፍሉ ስለቆሸሸ ለማጽዳትና ለማጽዳት ብቻ ነው ብላ አሳምናታለች ማለት ነው። ቃልም ሄለንን ሳሚ እንዲያስወግዳት ነግራና ፎቶ ልካለት ነበር ማለት ነው። እንግዲህ ሳሚም ሄለንን አግኝቶ እንግዲህ ያው አስፈራርቷታል ማለት ነው። ግን ደግሞ ሄለንን መጠቀሚያ ማድረግ ፈልጓል። ምክንያቱም ሄለን ለሳሚ የነገረችውን ነገር ማመን አቅቶታል ማለት ነው። እንግዲህ ቃል የሰላምን ሀብትና ንብረት ብቻዋን ለመውሰድ እያቀደችና ሁሉንም ቃስ በቃስ ለማስወገድ እየጣረች እንደሆነ ስትነግረው በጣም ተናዶ ሀሳቡን ቀይሯል ማለት ነው። እንግዲህ ጫወታውንም ወደ ራሷ አዙሮታል ማለት ነው። ስለዚህ ሳሚ አሁን ላይ ከሄለን ጋር ተስማምቶ እንግዲህ እያንዳንዱ ቃል የምታደርገውን ነገር መረጃ እንድትሰጠውና ሁሉንም ነገር ለሱ እንድትሰራ አድርጓታል ማለት ነው። ቃል ያደረገችው ነገር በጣም አናዷታል ሄለንን። ጓደኛዋ ነች፣ አምናት እንደዚህ ልታስገድላት መሞከሯ በጣም ነው ያበሳጫት ማለት ነው። እንግዲህ አሁን ላይ ምንም ነገር አልተናገረችም። ከሳሚም ጋር ስለተስማማች እያንዳንዱ የቃልን ነገር ለማበላሸትና ወይም ደግሞ ጊዜ ጠብቃ እሷን ለመበቀል ዝም ብላለች ማለት ነው። ግን ለጊዜው ንዴቷን ሆነ ያደረገችባትን ነገር ፊቷ ላይ ይታይ ያደረገችባትን ነገር በፍጹም ማመን አልቻለችም ማለት ነው። በፍጹም እንዴት ታረግብኛለች ብላ አላሰበችም። ለትንሽ ነገር ለሀብትና ለንብረት ብላ እንግዲህ እግደላት ብላ ነበረ ያዘዘችው ማለት ነው። እሱም በቀጥታ ጓደኛሽ ቃል እንድገልሽ አዛኝ ነው ብሎ በግልጽ ነው የነገራት ማለት ነው። ስለዚህ አሁን ላይ ሄለን እንግዲህ ቃልን ጊዜ ጠብቃ መበቀሏ የማይቀር ነው ማለት ነው። ሌላው በኃይሉ ነው። በኃይሉ እንግዲህ ከእስር ቤት እንደሚወጣ በቅርብ ተናግሯል ማለት ነው። ስለዚህ ሰላም ደግሞ የሄደችበት ነገር እንዳልተሳካላት እና ቀኑን ሙሉ ስደክም እንደዋለች በኃይሉ ስትነግረው በኃይሉም እንግዲህ ሀብትና ንብረቱን ወደ ራሱ ማድረግ ስለሚፈልግ አንቺ መንገላታት የለብሽም፣ ይሄ እኮ ነገሩ ቀላል አይደለም፣ እኔ እኮ ሰዎች ስለማቅ ይሄንን አስፈጽመዋለሁ ብሏል። እንግዲህ ትልቁን አጋጣሚ ያገኘ ነው የሚመስለው በኃይሉ ማለት ነው። ሰላም ከምንም በላይ ታምነዋለች። ሁሉንም ነገር አሳልፋ ከሰጠችው እንግዲህ ሀብትና ንብረቱን በራሱ ስም አዙሮ ሰላምን ሜዳ ላይ እንደሚጥላት ግልጽ ነው ማለት ነው። ይሄ ነገር ደግሞ ቃል ጋር ደርሷል። ቃል ይሄንን ስትሰማ የምትይዘውና የምትጨብጠው ነገር ጠፍቶባታል ማለት ነው። እንግዲህ ሁሉንም ነገር ለብቻዋ ለማድረግ እየጣረች ባለችበት ሰዓት ሰላም በኃይሉ ሁሉንም ነገር እንደሚያስፈጽመውና ሰላም ብቻዋን ይሄንን ነገር ማድረግ እንዳልቻለች ስትነግራት ቃል በጣም ተናዳለች ማለት ነው። የበኃይሉንም ስም ስትሰማ እንግዲህ ቃል መንቀጥቀጧ አልቀረም። ምክንያቱም ብዙ ነገር በድለዋለች። ይሄን ያህል ጊዜ እስር ቤት እንዲቆይ ያደረገችው እሷ ነች። ከዛ ከወጣ በኋላ እንግዲህ እሷን ለማስወገድና ወይም ደግሞ እሱን ላደረገችው ነገር ዋጋዋን እንደሚሰጣት ግልጽ ነው ማለት ነው።
አሁን ላይ እንግዲህ ቃል ከሁሉም አቅጣጫ ችግር የከበባት ነው የሚመስለው። ያመነችው ሳሚም እንግዲህ ልትከዳው ስለሞከረች ፊቱን አዙሮባታል ማለት ነው። በዚህ ላይ ደግሞ በኃይሉ ሊፈታ ነው። ስለዚህ ሁሉም ነገር የቃል ያበቃላት ነው የሚመስለው። በዛ ላይ ጓደኛዋንም ስለካደቻት ጓደኛዋም እሷን መበቀሏ የማይቀር ነው ማለት ነው። ስለዚህ ቃል አሁን ላይ ምን ማድረግ እንደምትችልና ያበላሸችውን ነገር እንዴት ማስተካከል እንዳለባት ባናቅም፣ አሁን ላይ ግን ቃል ትልቅ አጣብቂኝ ውስጥ ገብታለች ማለት ነው። በኃይሉም እንግዲህ በቅርቡ እፈታለሁ ባለው መሰረት ተፈቷል ማለት ነው። እንግዲህ ቃል የበኃይሉን መፈታት አይታለች ማለት ነው። ፊት ለፊት ላይ በር ስከፍትለት በኃይሉ አግኝተዋለች ማለት ነው። እንግዲህ አሽፎባታል። የእህቴ ልጅ እንዴት ነሽ ብሎ ቀልዶባታል ማለት ነው። እስካሁን ላደረገችው ነገርና እስር ቤት እስከ ዛሬ ድረስ እንዲቆይ ላደረገችው ሁሉ ዋጋዋን እንደሚሰጣት ግልጽ ነው። ያበላሸችውን ነገር እንዴት አድርጋ ማስተካከል እንዳለብ ባናቅም አሁን ላይ ግን በኃይሉ ተፈቶ መጥቷል ማለት ነው። በዛ ላይ ደግሞ ሰላም ለሱ ቃል ገብታለታለች። የሰላምን ሀብትና ንብረት በሙሉ ስሙን እንዲያዞር ኃላፊነቱ ለሱ እንደምትሰጠው ሰላም እየተናገረች ነው። ምክንያቱም እሷ በጣም ብዙ ጊዜ ተመላልሳ ምንም ማድረግ አልቻለችም። እሱ ደግሞ ብዙ ሰው ስለሚያውቅ ነገሮችን በቀላሉ ማድረግ ለሱ አይከብደውም ማለት ነው። ሰላምም ይሄንን ስለተረዳች ኃላፊነቱን ለሱ ትሰጠዋለች። ስለዚህ ቃል ካሰበችውና ከተመኘችው ንብረት ምንም ላታገኝ ትችላለች ማለት ነው። በዛ ላይ ደግሞ በኃይሉ የሆነ መንገድ ተጠቅሞ እንግዲህ ከሰላም ልጅነት ሊያባረራት ወይም ሊያስወጣት ይችላል ማለት ነው። ምክንያቱም እዚህ ያመጣት ለስራና አብረው ተባብረው እንዲሰሩ እንጂ ያለውን ነገር ለብቻ መጠቀም ታስቦ አልነበረም ማለት ነው። መሀል ላይ እንግዲህ ቃል አፈግፍጋለች። ስለዚህ ወደፊት ታማኝነቷና እሷ ላይ ያለው እምነት በሙሉ ተሟጧል ማለት ነው። በኃይሉ ከእንግዲህ በኋላ የሚያደርገውን እያንዳንዱን ነገር በጠቅላላ ለብቻው ነው የሚያደርገው ማለት ነው። ከሳሚም ጋር ተመሳጥራ እንደዚህ እንዳደረገች ግልጽ ነው ማለት ነው። ስለዚህ እንግዲህ በኃይሉ አሁን ሁለቱን አስወግዶ ራሱ ብቻ ሊጠቀም ይችላል። በዛ ላይ ደግሞ አሁን ነገሮች ተመቻችተውለታል። ኃላፊነቱ በጠቅላላ ለሱ ከተሰጠና ስሙን አዘዋውራለሁ ወይም ባንቺ አደርጋለሁ ብሎ በራሱ ካደረገ እንኳን ቃልና ሰላም ራሱ ትልቅ ችግር ውስጥ ልትገባ ትችላለች ማለት ነው።